እንኳን በሰላም መጣችሁ። ዛሬ በጣም ውስብስብ በሆነ አንድ ትንቢታዊ መላምት ላይ እናተኩራለን። ያው ስለ መጨረሻው ዘመን ብዙ የጊዜ ሰሌዳዎች ቢኖሩም ይሄኛው ግን በተለየ መልኩ ሁለት ቁልፍ ትንቢታዊ ጊዜያት በአንድ ላይ ይጀምራሉ በሚለው ሐሳብ ላይ የተመሰረተ ነው። እስቲ እንዴት እንደሆነ አብረን እንመልከት። እንግዲህ የዛሬው ገለጻችን ዋና ጥያቄ ይሄ ነው። ሁለት ተለያዩ ነገር ግን በጣም ወሳኝ የሆኑ ትንቢታዊ ጊዜያት ማለትም የ1260 ቀናት እና የ2300 ቀናት በአንድ ቅጽበት ሊጀምሩ ይችላሉ። ይህንን መላመት የሚደግፈውን አመክንዮ እስቲ አብረን እንመርመር። ስለዚህ ይህንን አመለካከት ለመረዳት በሦስት ዋና ዋና መነሻ ሐሳቦች ላይ የተመሠረተውን አመክንዮ ደረጃ በደረጃ እንከተታለን። እያንዳንዱን ነጥብ እየፈታን ነው የምንሄደው። እሺ፣ የምንከተለው መንገድ ይህን ይመስላል። በመጀመሪያ የመላምቱን መሠረታዊ ሐሳብ እንመለከታለን። ቀጥሎ ስለ ታላቁ መከራ፣ ስለ ትንሣኤና ስለ ሰርስቺን ሜትሪ 5 ቀናት የሚናገሩትን ሦስት ዋና ዋና ነጥቦች እንፈትሻለን። በመጨረሻም እነዚህ ሁሉ እንዴት አንድ ላይ እንደሚገጣጠሙ እና ምን አይነት ጥያቄዎችን ጥለው እንደሚያልፉ እናያለን። እሺ፣ እንግዲያው እስቲ ወደ ዋናው ሐሳብ እንግባ። የዚህ መላምት መሠረቱ ምንድን ነው? ዋናው ነጥብ እዚህ ጋር ይሄ ነው። አንድ ነጠላ ክስተት፣ ይኸውም የጥፋት ልጅ በቤተ መቅደስ መገለጥ ለሁለት ተለያዩ ትንቢታዊ የጊዜ ሰሌዳዎች ማስጀመሪያ ይሆናል ተብሎ ይታሰባል። አንደኛው የ1260 ቀናት፣ ሁለተኛው ደግሞ የ2300 ቀናት ነው። እሺ፣ ይህ መላምት በምን ላይ ነው የተመሠረተው? እስቲ የመጀመሪያውን ምሰሶን መልከት። ይህም ከታላቁ መከራ ጋር የተያያዘ ነው። ምንጩ እንደሚለው በዳንኤል ትንቢት ውስጥ በሳምንቱ አጋማሽ የሚለው ሐረግ ወሳኝ ነው። ይህ ሐረግ ታላቁ መከራ የሚጀምርበትን ትክክለኛ ቅጽበት እንደሚያመለክት ይገልጻል። ይሄ ማለት በቃ የጥፋት ርኩሰት ቤተ መቅደስ ውስጥ እንደታየ ለቅዱሳን የ1160 ቀናት ወይም የኋላኛው አንድ ሳምንት የመከራ ጊዜ ይጀምራል ማለት ነው። ሁለቱ ነገሮች በቀጥታ የተገናኙ ናቸው። እንግዲህ የመከራው መነሻ ይሄ ከሆነ አሁን ደግሞ አንድ ሌላ በጣም ውስብስብ ጉዳይ ይነሳ። ይኸውም የትንሣኤ ጉዳይ ነው። እዚህ ጋር ነገሩ ትንሽ ይወሳሰባል። በዚህ አተረጓጉም መሠረት የመጀመሪያው ትንሣኤ የሚፈጸመው ታላቁ መከራ ከመጀመሩ በፊት ነው። ይህ ደግሞ ወዲያውኑ አንድ ትልቅ ጥያቄ ይፈጥራል። እዚህ ጋር ያለውን እንቆቅልሽ ተመልከቱ። ትንሣኤው ቀድሞ ከተፈጸመ ታዲያ በአውሬው ዘመን ወይም በመከራው ወቅት ሰማዕት የሚሆኑት ቅዱሳን እነማን ናቸው? እንዴት ሰማዕት ይሆናሉ? ይሄ ግልጽ የሆነ ውጥረትን ያሳያል። ስለዚህ ምንጩ የሚደርስበት መደምደሚያ ግልጽ ነው። ይሄ የጊዜ ሰሌዳ ትርጉም እንዲሰጥ ከተፈለገ በመከራው ጊዜ ለሚሞቱት ሰማዕታት የተለየ ሁለተኛ የትንሣኤ ክስተት መኖር አለበት ወደሚል ሐሳብ ያመራ። እሺ፣ የትንሣኤውን እንቆቅልሽ እዛው እናቆየውና አሁን ደግሞ ወደ ሦስተኛው ነጥብ እንለፍ። ይሄ ደግሞ ሙሉ በሙሉ በቁጥሮች ላይ ያተኩራል። እዚህ ላይ ቁልፉ ቁጥር 5355 ነው። ከዳንኤል መጽሐፍ የተወሰደው ይሄ ቁጥር ወደ 1000 ዓመቱ መንግሥት መቋቋም የሚያደርሰውን የመጨረሻውን የጊዜ ቆጠራ እንደሚወክል ምንጩ ይናገራል። አሰራሩ ቀላል ነው። የመከራው ጊዜ 1660 ቀናት ነው። ከዛ ላይ ተጨማሪ 75 ቀናት ሲጨመርበት ድምሩ 1335 ቀናት ይሆናል። ይህ ቆጠራ ሲያልቅ የ1000 ዓመቱ መንግሥት ይጀምራል ተብሎ ይታመናል። እሺ፣ እስካሁን ሦስት የተለያዩ ሐሳቦችን ተመልክተናል። የመከራው ጊዜ፣ የትንሣኤው እንቆቅልሽ እና የ1335 ቀን ቆጠራ። አሁን ሁሉንም አንድ ላይ ስናደርጋቸው ምን ይመስላል? እስቲ ምስሉን እንመልከት። አዎ፣ ሁሉንም ስናገጣጥመው ይህንም የሚመስል በጣም ዝርዝር የሆነ ትንቢታዊ የጊዜ ሰሌዳ እናገኛለን። የአንዳንዱ ነገር ቦታውን የያዘ ይመስላል። እዚህ ላይ በጣም ወሳኙ ነገር የ2300 ቀኑንና የ1260 ቀኑ ትንቢቶች በአንድ ላይ በተመሳሳይ ቀን መጀመራቸው ነው። እንደሚታየው እንደ ኃጢአት መጨረሻ እና የመቅደሱ መንጻት ያሉ ታላላቅ ክስተቶች በዚህ የጊዜ ሰሌዳ ላይ በትክክል የተቀመጡ ይመሰላሉ። ግን ታሪኩ እዚህ ላይ አያልቅም። ይህ ሁሉ ዝርዝር እና የተገጣጠመ የሚመስል የጊዜ ሰሌዳ ቢኖርም አንድ ትልቅ ጥያቄ ግን መልስ ሳያገኝ ይቀራል። ጥያቄው ይህ ነው። ሰባቱም መቅሰፍቶች፣ የአውሬው ፍርድ፣ የሰይጣን መታሰር፣ እነዚህ ሁሉ እጅግ በጣም ወሳኝ ክስተቶች በዚህ የጊዜ ሰሌዳ ውስጥ የት ነው ቦታቸው? አልተካተቱም። እናም
በመጨረሻ ይሄ መላምት ለአንዳንድ ጥያቄዎች መልስ የሰጠ፣ በሌላ በኩል ደግሞ አዲስ ጥያቄዎችን ይፈጥራል። ይህም እንድናስብበት ይጋብዝ ነው። የቀሩት የእንቆቅልሽ ክፍሎች የት ሊገቡ ይችላሉ? ይህንን ውስብስብ የትንቢት ካርታ ለመፍታተስ ሌላ ምን ያስፈልጋል?